በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአጋዕዝተ ዓለም ቅድስት ሥላሴ ወርኃዊ መታሰቢያ ክብረ በዓል እንዲሁም በዚህ ዕለት ለሚታሰቡ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት በዓለ ዕረፍት በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ከአጋዕዝተ ዓለም ቅድስት ሥላሴ ረድኤትን በረከትን በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ፣ አሜን። እምነቴ በአምላኬ በእግዚአብሔር ላይ ነው። የአብርሃምና የይስሐቅ የያዕቆብ አምላክ ሆይ በዚህች ዕለትና በዚህች ሌሊት ተስፋ የምትሆነኝን ነገር ግለጽልኝ። ክፉንም ሁሉ ከኔ ያስወግደውና ከአንተ ጋር የሚገኝ ቸርነትንና ባለሟልነትን አድለኝ። በማይጠቅመኝ ገንዘብ እጠራጠር ዘንድ አታድርግ፣ ነገር ግን ሁልጊዜ አመሰግን ዘንድ በፊትህም እንድቆም አድርገኝ እንጂ። አቤቱ በጾምና ጸሎቴን ትቀበል ዘንድ እለምንሃለሁ። ቸርነትህን ከኔ አታርቅ፣ በትእዛዝም ጎዳና ምራኝ። አቤቱ ወዳጅህ አብርሃምን ባለሟል ይስሐቅን ያከበርከው ያዕቆብን እንደባረካቸው እኔንም ባርከኝ አክብረኝም። ኃይልን ማሸነፍ ጽናትንም ስጠኝ። አቤቱ ቸርነትህን ለግሰኝ። አቤቱ የቀድሞውንና የአሁኑንም የኔን የባሪያን ኃጢአት በቸርነትህ በይቅርታ ይቅር ይበለኝ። አሁንም በጠላቶች ላይ ኃይልን ማሸነፍን አቀዳጀኝ። ሰይጣናትንና አጋንንታትን ሁሉ ከኔ ያርቃቸው፣ አንተ ማሪ ይቅር ባይ ነህና። ማረኝ ይቅርም በለኝ። ሰማይ ባንተ ተማጽኛለሁ፣ አደራ ተቀብያለሁ። አንተን ታመኛለሁ። አቤቱ አንተን ፈልጌያለሁና አትጣለኝ። አቤቱ ቸርነትህና በይቅርታ ከችግርና ከፈተና አድነኝ። በክፉዎች በኃጢአተኞች እጅ አሳልፈህ አትስጠኝ። በመዓልትና በሌሊት በክንፈ ረድኤትህ ጥላ ሰውረኝ። አቤቱ የእናትና አባቴን በደላቸውን ይቅር በላቸው። አንተ ልብ ያሰበውን ኩላሊት ያመላለሰውን የምትመረምርና የምታውቅ በጠቅላላውም ሁሉን ማድረግ የሚቻል ነህና ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። የሥላሴን ጌትነታቸውን ክብር መናገር የሚችል ምን አንደበት ምንስ ከናፍር ነው? የሥላሴን ምስጢር ማወቅ ወይም መተርጎም የሚችል ምን ልቡና ምንስ አእምሮ ነው? የሥላሴን ሕልውና መርምሮ ለማሳወቅ የሚችል ምን ጥበብ ምን ፍልስፍና ነው? የሥላሴን በእሳት መጋረጃ ውስጥ የተሰወረ ነው። ሥላሴ ከልዑላኖች ይልቅ ልዑል ነው። ሥላሴ ምሕረት የሚቀዳበት የወንዞች የአፍላጋት ጥልቀት ነው። ሥላሴ የሕይወት መገኛ፣ ሥላሴ የማዳን ምንጭ፣ ሥላሴ የቅድስና ውሃ ናቸው። ሥላሴ ዓለማትን የያዙ፣ ሥላሴ ዓለማትን በቅጽበት ያቋቋሙ፣ ሥላሴ በጠቅላላው ፍጥረታትን የፈጠሩ ናቸው። ሥላሴ አንድ አምላክ በመሆን ይመሰገናሉ። ሥላሴ በማናቸውም ጊዜ የማይነዋወዝ የሃይማኖት መሠረት ናቸው።
ሥላሴ ለደጋጎች ባልንጀራ፣ ሥላሴ የማይጠበስ የማይቀደድ ጽኑ የንጹሐን ትጥቅ ናቸው። ለዚህ የሥላሴ መለኮትነት በመንበርከክ እሰግዳለሁ። የዚህ የሥላሴ ስም እጠጋለሁ፣ አመልከዋለሁ። በወድቅ በሥላሴ እነሳለሁ፣ ለመውደቅም ብፍገመገም ሥላሴ ይደግፉኛል። ብራብ በሥላሴ ጠግባለሁ፣ ብጠማም በሥላሴ እረካለሁ። ድሃ ብሆን በሥላሴ እበለጽጋለሁ፣ ብራቆት በሥላሴ ቸርነት መጎናጸፊያ እጎናጸፋለሁ። በደዌ ብያዝ በሥላሴ ድናለሁ፣ ብቆስልም በሥላሴ እፈወሳለሁ። ብስጭት ቢደርስብኝ በሥላሴ እደሰታለሁ፣ ሐዘን ቢያገኘኝም በሥላሴ እጽናናለሁ። ብታመምም በሥላሴ ቸርነት እድናለሁ፣ ብሞትም በሥላሴ ሕይወት እነሳለሁ። ሥላሴ የራሴ አካል ናቸው፣ አክሊሌም ናቸው። ሥላሴ የአንጻረ ገጽታዬ ማማተቢያ ናቸው። ሥላሴ የዓይኖቼ ብርሃን ናቸው። ሥላሴ የጆሮዬ መስሚያ፣ ሥላሴ የጉንጮቼ ውል፣ ሥላሴ አፍ መክፈቻዬ ናቸው። ሥላሴ ከናፍሬ የአነጋገር አልጫነት የሚያጣፍጡ መለኮታዊ ጨው ናቸው። ሥላሴ የነፍስና የሥጋ ጌጥ ወይም ሽልማት ናቸው። በምድርም በሰማይም ያለ ሥላሴ መጌጫ ወይም መመኪያ የለኝም። የበደል ሐሩር ቢያቃጥለኝ በሥላሴ እጠለላለሁ። የኃጢአት ነፋስ ቢያናውጠኝ በሥላሴ እለመልማለሁ። ጠላቶቼ ቢከቡኝ በሥላሴ እከለላለሁ። ባላንጋራዎችም በእኔ ላይ ተንኰልን ቢያሴሩ አልፈራቸውም፣ የሥላሴ መለኮት ከኔ ጋር ነውና። ሥላሴ ከልጅነቴ ጀምሮ ተስፋዬ ናቸው። ሥላሴ የእርግናዬ ዘመን ምርኩዝ ናቸው። ሥላሴ መለኮት ሰይፌ ነው፣ የመለኮት ጦሬ ወይም ቀስቴ ነው። የሥላሴ መለኮት ጋሻዬ ነው። የሥላሴ መለኮት ከጠላቶች ፊት መሸሸጊያዬ ነው። በሥላሴ መለኮት ጠላቴን ድል እነሳለሁ። የሥላሴ የሕይወቴ እንክብካቤ ናቸው። ሥላሴ የዓይኔ ብርሃን ናቸው። ሥላሴ በጨለማ ያበሩልኛል። ሥላሴ የመድኃኒቴ ቀንድ ነው። ሥላሴ የደረቴ ጌጥ፣ ሥላሴ አንገቴ ማተብ ነው። ሥላሴ ከድካሜ ያነጻኛል። ሥላሴ ኃይሌና መጠጊያዬ ነው። ሥላሴ መጠጊያ ቦታዬ ነው። ሥላሴ መታመኛዬ ነው። ከእናቴ ማኅፀን ጀምሮ በሥላሴ ጸንቼ እኖራለሁ። ይህን ላደረገልኝ ለሥላሴ ምን ውለታ እከፍላለሁ? በልዩ ችሎታው ለፈጠረኝ ለሥላሴ ምስጋና ይገባል። በቸርነቱ ላሳደገኝ ለሥላሴ ምስጋና ይገባል። በመሐሪነቱ ጠብቆ እስከዚች ሰዓት ላደረሰኝ ለሥላሴ ምስጋና ይገባል። በማዳን ችሎታው ላዳነኝ ለሥላሴ ምስጋና ይገባል። እንደ በደሌ ላልፈረደብኝ ለሥላሴ ምስጋና ይገባል። ለጌታዬ ለሥላሴ ምስጋና ይገባል። ለንጉሴ ለሥላሴ ምስጋና ይገባል። ለአምላኬ ለሥላሴ ምስጋና ይገባል። ለአለቃዬ ለሥላሴ ምስጋና ይገባል። ለልቡናዬ ብርክ ለሥላሴ ምስጋና ይገባል። በሥላሴ ፊት ልመናዬን አቀርባለሁ። ለሥላሴ ሕመሜን እናገራለሁ። ሥላሴ በሕያዋን ምድር የምንሄድበት ጎዳና ያመለክተኛል። ዕድሌን አንተ ትወስናለህና እያልኩ ሥላሴን እማልደዋለሁ። ሥላሴ ከመልእክተኛ ቸልም አትበለኝ፣ ምኞቴንም አታርቅብኝ። ሥላሴ ለእኔ ለባሪያ ዘውትር የልመናዬን ዋጋ ስጠኝ። ሥላሴ ከደስታ ምንጭ አጠጣኝ። ሥላሴ በይቅርታ ወይን አለምልመኝ አርካኝ። ሥላሴ በጽድቅ ቅባት አውዛኝ። ሥላሴ እኔ ባሪያን ከኃጢአት አንጻኝ እጠበኝም። በሥላሴ እታመናለሁ፣ በሦስትነትም እመካለሁ። ቅድስት ስለምትሆን ሦስትነትህ ይቅር ትላቸው ትምራቸውም ዘንድ
የአባቴንና የእናቴን የወንድሞቼንና የእህቶቼን ሰውነት ሁሉ አደራ አስጠብቃለሁ። ዳግመኛም እኔን ባሪያህን በሰላምና በጤንነት ታኖረኝ ዘንድ እማጸንሃለሁ። አዳራሹ ጽርሐ አርያም ለሆነ ለእግዚአብሔር ምስጋና ይገባል። መገኛው በአጸደ ትጉሃን ለሆነ ለልዑል እግዚአብሔር ምስጋና ይገባል። ማደሪያው በኢዮር ሰማይ ላደረገ ለእግዚአብሔር ምስጋና ይገባል። የጽድቅ መብረቅና የሕይወት ነጎድጓድ ከዙፋኑና ከመብረቁ ስር ለሚወጡ ለልዑል እግዚአብሔር ምስጋና ይገባል። መቅደሱን በተራራ ላይ ላደረገ ለእግዚአብሔር ምስጋና ይገባል። መቀመጫው የእሳት አትሮን ስለሆነ ለእግዚአብሔር ምስጋና ይገባል። ቃሉ ለማይታበል ለእግዚአብሔር ምስጋና ይገባል። ድንኳኑን የብርሃን ላደረገ ለእግዚአብሔር ምስጋና ይገባል። አዳራሹን በውኃ ላይ ለእግዚአብሔር ምስጋና ይገባል። ድንኳኑን የእሳት ላደረገ ለእግዚአብሔር ምስጋና ይገባል። ኪሩቤልን አፍራሰ መንግሥቱን ላደረገ ለእግዚአብሔር ምስጋና ይገባል። መልእክተኞቹን በይቅርታ ደመና ለላከ ለእግዚአብሔር ምስጋና ይገባል። ሰረገላውን የእሳት የነፋስ ባሕሪ ላደረገ ለእግዚአብሔር ምስጋና ይገባል። አመለካከቱ ምድርን ለሚያናውጣት ለእግዚአብሔር ምስጋና ይገባል። ምድርን ለሚያስጤሳት ለእግዚአብሔር ምስጋና ይገባል። ፍርዱን ልቡናን ደስ ለሚያሰኝ ለእግዚአብሔር ምስጋና ይገባል። የቤቱን ጸፍጸፍ በረድ ለሠራ ለእግዚአብሔር ምስጋና ይገባል። መጋረጃውን እሳት ላደረገ ለእግዚአብሔር ምስጋና ይገባል። የአካል ሦስትነቱ ለማይጎድል ለእግዚአብሔር ምስጋና ይገባል። የመለኮቱ አንድነት ለማይከፈል ለእግዚአብሔር ምስጋና ይገባል። በይቅርታው ብዛት መዓቱን ለሚሰውር ለእግዚአብሔር ምስጋና ይገባል። መቅሰፍቱን በምሕረቱ ለሚሸፍን ለእግዚአብሔር ምስጋና ይገባል። የቸርነቱ ክረምት በበጋነት ለማይለወጥ ለእግዚአብሔር ምስጋና ይገባል። መንግሥቱን መንግሥት ለተቀደመው ለእግዚአብሔር ምስጋና ይገባል። የሌለበት ጊዜ ያልኖረ የማይኖርበትም ጊዜ የማይኖር ለእግዚአብሔር ምስጋና ይገባል። የይቅርታው ምንጭ ለማይደርቅ ለእግዚአብሔር ምስጋና ይገባል። ብልጽግናው በድህነት ለማይለወጥ ለልዑል እግዚአብሔር ምስጋና ይገባል። ድምፅ ወይም ቃሉ የነጸብራቅ ባሕሪ ለሆነ ለእግዚአብሔር ምስጋና ይገባል። ልቡናው ለማይቀየም ለእግዚአብሔር ምስጋና ይገባል። ፍርዱን ለማያዛባ ለእግዚአብሔር ምስጋና ይገባል። በሱ ዘንድ አለው የሌለ ለእግዚአብሔር ምስጋና ይገባል። ረቂቅ ባሕሪው ሕፃናትን የሚያናግራቸው ለእግዚአብሔር ምስጋና ይገባል። በትእዛዘ ቃሉ ዓይንን ለሚያበራ ለእግዚአብሔር ምስጋና ይገባል። በኃጢአት የተዳደፉትን የሚያነጻ ለእግዚአብሔር ምስጋና ይገባል። ርኩሳንን ለሚቀድስ ለእግዚአብሔር ምስጋና ይገባል። የተረገሙትን የሚባርክ ለእግዚአብሔር ምስጋና ይገባል። ድውያንን ለሚፈውስ ለእግዚአብሔር ምስጋና ይገባል። የአንካሳን ምርኩዝ ለሚሆን ለእግዚአብሔር ምስጋና ይገባል። የድኩማን ጽን ለሚሆን ለእግዚአብሔር ምስጋና ይገባል። ለተጎሳቆሉትና ለከሱት መጠጊያ ለሚሆን ለልዑል እግዚአብሔር ምስጋና ይገባል። ተስፋ ላጡ ተስፋ የሚሆናቸው ለእግዚአብሔር ምስጋና ይገባል። ብቸኞችን ለሚያረጋጋ ለእግዚአብሔር ምስጋና ይገባል። የዕውራንን ብርሃናቸው የሚሆን ለእግዚአብሔር ምስጋና ይገባል። የወደቁትን ለሚያነሳ ለእግዚአብሔር ምስጋና ይገባል። የሰጠሙትን ለሚያጠምቅ ለሚያመጥቅ ለእግዚአብሔር ምስጋና ይገባል። የጠፉትን ለሚመልስ ለሚፈልግ ለልዑል እግዚአብሔር ምስጋና ይገባል። ያዘኑትን ለሚያጽናና ለእግዚአብሔር ምስጋና ይገባል። የተከዙትን የሚያስደስት ለእግዚአብሔር ምስጋና ይገባል። ለመውደቅ የሚገመግሙትን የሚደግፍ ለእግዚአብሔር ምስጋና ይገባል። ትሑታንን ለሚያከብር ለእግዚአብሔር ምስጋና ይገባል። ትዕቢተኞችን ለሚያዋርድ ለእግዚአብሔር ምስጋና ይገባል። የአስማተኞችን መርዝ የሚያረክስ ለእግዚአብሔር ምስጋና ይገባል። የሰረኞችን ምክር የሚያከሽፍ ለእግዚአብሔር ምስጋና ይገባል። ሰነፎችን የሚያበረታታ ለእግዚአብሔር ምስጋና ይገባል። ስህተቶችን ስህተታቸውን እንዲያርሙ ለሚያደርግ
ለእግዚአብሔር ምስጋና ይገባል። ለጎስቋሎች የሚራራ ለእግዚአብሔር ምስጋና ይገባል። የተኙትን ለሚያነቃ ለእግዚአብሔር ምስጋና ይገባል። ቸልተኞችን ለሚያቃቃ ለሚያነቃቃ ለእግዚአብሔር ምስጋና ይገባል። ዲዳዎችን እንዲናገሩ ለሚያደርግ ለእግዚአብሔር ምስጋና ይገባል። የደንቆሮችን ጆሮ እንዲሰማ ለሚያደርግ ለእግዚአብሔር ምስጋና ይገባል። ችግረኞችን ለሚረዳ ለእግዚአብሔር ምስጋና ይገባል። ቂመኞችን የዋህ ለሚያደርግ ለእግዚአብሔር ምስጋና ይገባል። የተጣሉትን ለሚያስታርቅ ለእግዚአብሔር ምስጋና ይገባል። የተራቆቱትን የሚያለብስ ለእግዚአብሔር ምስጋና ይገባል። ለታረዙት ልብስ የሚሆን ለእግዚአብሔር ምስጋና ይገባል። የርሑባን ምግብ ለሚሆን ለእግዚአብሔር ምስጋና ይገባል። ለተጠሙ መጠጥ የሚሆን ለእግዚአብሔር ምስጋና ይገባል። የአረጋውያንን ዕድሜ ለሚያራዝም ለእግዚአብሔር ምስጋና ይገባል። ጎልማሶችን ለሚያገር ለእግዚአብሔር ምስጋና ይገባል። ድሃ አደጎችን ለሚያሳድግ ለእግዚአብሔር ምስጋና ይገባል። ከከበሩ ይልቅ ለሚከብር ለእግዚአብሔር ምስጋና ይገባል። ከልዑላኖች ይልቅ ልዑል ለሚሆን ለእግዚአብሔር ምስጋና ይገባል። የገዢዎች ገዢ ለሚሆን ለእግዚአብሔር ምስጋና ይገባል። የነገሥታት ንጉሥ ለሚሆን ለእግዚአብሔር ምስጋና ይገባል። የጌቶች ጌታ ለሚሆን ለእግዚአብሔር ምስጋና ይገባል። የአማልክቶች አምላክ ለሚሆን ለእግዚአብሔር ምስጋና ይገባል። ፊቱ የማይደምን ወይም ለማይጠቁር ለእግዚአብሔር ምስጋና ይገባል። ፍርዱ ለማይለወጥ ለልዑል እግዚአብሔር ምስጋና ይገባል። እርሱ ቢሰጥ እንጂ ስጡኝ የማይል ለእግዚአብሔር ምስጋና ይገባል። እርሱ ቢያበድር እንጂ አበድሩኝ ለማይል ለእግዚአብሔር ምስጋና ይገባል። እርሱ ቢፈርድ እንጂ ሊፈርዱለት የማይፈልግ ለእግዚአብሔር ምስጋና ይገባል። እርሱ ይቅር ቢል እንጂ ይቅር ሊሉት የማይቻል ለእግዚአብሔር ምስጋና ይገባል። እርሱ ቢያጸድቅ እንጂ ሊያጸድቁት የማይቻል ለእግዚአብሔር ምስጋና ይገባል። እንደሱ ያለ ንጉሥ ለማይኖር ለእግዚአብሔር ምስጋና ይገባል። እሱ ቢወቅስ እንጂ ሊወቅሱት የማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢያይ እንጂ ሊያዩት ለማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢገዛ እንጂ ሊገዙት ለማይቻል ለእግዚአብሔር ምስጋና ይገባል። እሱ ቢችል እንጂ ለማይቻል ለእግዚአብሔር ምስጋና ይገባል። ከእሱ በቀር ሌላ አምላክ ለሌለ ለእግዚአብሔር ምስጋና ይገባል። ፍለጋው ንጹሕ የሆነ ለእግዚአብሔር ምስጋና ይገባል። ምክሩ ለሚጠግብ ለእግዚአብሔር ምስጋና ይገባል። ምክሩንና ምስጢሩን ሰውንና መላእክት ተመራምረው ለማይደርሱበት ለእግዚአብሔር ምስጋና ይገባል። በሥራው የተደነቀ ለእግዚአብሔር ምስጋና ይገባል። ልዕልናው ሊነገር የማይቻልና ተነግሮም የማይፈጸም ለእግዚአብሔር ምስጋና ይገባል። ለእግዚአብሔር ምስጋናው ይገባል፣ ቃለ እውነት ነገሩም የታመነ ነውና። ለዚህ ለሥላሴ መለኮት በሰማይና በምድር በባሕርና በቀላያት ሁሉ ምስጋና ይገባል። ለፍጥረት ሁሉ ቸርነትንና ይቅርታን ያደርጋልና ይቅርታውና ሀብተ ረድኤታቸው በወዳጃቸው ላይ ለዘላለሙ ይኑር። ይቅርታውና ሀብተ ረድኤታቸው በወዳጃቸው ላይ ይደርብንና የአብ የወልድ የመንፈስ ቅዱስ ታምራቸው ይህ ነው። አንጎት በሚባል አገር ብዙ ነጋዴዎች ነበሩ። እኒህ ነጋዴዎች ኢየሩሳሌም ወርደው በሥላሴ ስዕል እነሆ እንዲህ ሲሉ ተማጸኑ። ከሄድንበት አገር ከጥልቅ ባሕር መስጠምና መርዘኛ ከሆነው ካዞ መበላት ወይም መነከስ ድነን በሥላሴ ወደ ቤታችን ብንመለስ ነው ካተረፍነው ትርፍ ወርቅና ብሩን ግማሽ በግማሽ ለሥላሴ ቤተ ክርስቲያን እንሰጣለን ተባባሉ። ይህንንም ካሉ በኋላ ለንግድ ወደ ቅድስት ኢየሩሳሌም ወረዱ። ወደ መርከብ በገቡ ጊዜ የባሕሩ ማዕበል ጸጥ አለላቸውና የሰላም ጉዞ ሆኖላቸው ተጓዙ። በዚህ ጊዜ ከአገሩ ሰዎች አንዱ እንዲህ አላቸው፣ ይህ ጥልቅ ባሕር ሳያሰጥማችሁ እንደምን ተሻገራችሁ? ሰውን የሚወጣ አዞስ እንዴት ሳያገኛችሁ ቀረ አላቸው። እኒህ ነጋዴዎችም በእምነታችን መሠረት
በብዙ ወርቅ የሥላሴን መርከብ ተከራየን፣ የሥላሴ ብፅዓትን አደረግን። ወደ ሀገራችን በሰላምና በደህንነት ብንመለስ ከገንዘባችን ሁሉ እኩሌታውን ለሥላሴ ቤተ ክርስቲያን ብፅዓት አድርገን እንሰጣለን ብለን ተስለናል አሉት። ከጥቂት ቀንም በኋላ እነዚህ ነጋዴዎች ወደ ሀገራቸው ለመመለስ በተነሱ ጊዜ ከመካከላቸው አንዱ ነጋዴ ወንድሞቼ ሆይ ተሻግረን እዚህ ለመድረስ አስቀድመን የተናገርነውን አንርሳ፣ በማናውቀውም አገር ብዙ ወርቅና ብር አትርፈናልና ብፅዓታችንን ወይም ስለታችንን እንዳንተው ሲል አሳሰባቸው። አሁንም ወንድሞቼ ሆይ በእውነት የምነግራችሁን ስሙኝ። ለስለታችን ከገንዘባችን ካልሰጠን ዳግመኛ ለንግድ በምንሄድበት ጊዜ ሦስቱ ሥላሴ ገንዘባችንን ሁሉ ያጠፉብናልና አላቸው። እነርሱ ግን እኛ አንድ ብርስ እንኳን አንሰጥህ፣ አንተ ግን ከፈለግህ ስጥ፣ ለራስህም አንተ ራስህ እወቅ አሉት። እኛስ ነገርን አንሰማ፣ እንዳንተ ዓይነት የዓለም መካሪ አንሻ፣ በሥላሴ ስም ከቶ አልተማጸንምና አሉት። ይህም ነጋዴ ወንድሞቼ ሆይ የተናገራችሁትን ቃል እንዴት ታጠፋላችሁ? ወይም እኮ ሰይጣን ኃላፊና ጠፊ በሚሆን በገንዘብ ፍቅር አታለላችሁ ይሆን? ይህ በቅድስት ሥላሴ ፍቅር የተጠመደ ነጋዴም ይህን ተናግሮ ዝም አለ። ከዚህ በኋላ ወደ ሀገራቸው ይመለሱ ዘንድ ወደ መርከብ ተመለሱ። በዚህ ጊዜ ከነፋሱ ኃይል የተነሳ መርከቧ ተነዋወጠች፣ ሊያሰጥማቸውም ተቃረበ። በዚህ ጊዜ መርከቡ ተሰበረና ሰዎቹ በባሕር ውስጥ ሰጠሙ። ይህን ታማኝ ነጋዴ ግን ሥላሴ ከባሕር ውስጥ አውጥተው ከባሕር ዳርቻ ውስጥ አስቀመጡት። ከጣፈጠ አነጋገር የተነሳ ታማኝ አገልጋይ አደረግን አሉት። እንግዲህ አንተን ገንዘብ አንፈልግም፣ እምነት ይበቃናል። እነዚህ ከሃዲዎች ጓደኞች ግን በጥልቀት ባሕር ውስጥ እንደሰጠሙ ተመልከት፣ አስተውል አሉት። እንግዲህ አንተ ወደ ምድረ አንጎት ውረድና የሆነውን ነገር ሁሉ ለዘመዶቻቸውና ለቤተሰቦቻቸው ሁሉ ንገር አሉት። ነጋዴው እናንተ የአገር ታላላቅ አባቶች ሆይ እናንተ እነማን ናችሁ? ስማችሁስ ማን ይባላል? አላቸው። እነሱም እኛ ዓለምን ሁሉ የፈጠር ሥላሴ እንባላለን አሉ። ይህንንም ቃል ከአብ ከወልድና ከመንፈስ ቅዱስ አንደበት በሰማ ጊዜ ፈጽሞ በልቡ ደስ አለው። የደረሰበትን ነገር ሁሉ ነጋዴዎቹን በከንቱ እንደጠፉና እሱ ግን ሥላሴዎችን በማመን እንደዳነ ለአንጎት ሰዎች ነገራቸው። ይህን የሰሙ ሰዎች ሁሉ ስለ ነጋዴዎቹ የተደረገውን ነገር እጅግ አስደናቂ ነው በማለት አደነቁ። በዚህ ጊዜ ይህ ነጋዴ ብሩንና ወርቁን ሁሉ ለድሆችና ለችግሮች በሥላሴ ስም መጸወተ። ኃላፊና ጠፊ ከሚሆን ከዚህ ዓለም ድካም እስካረፈ ድረስ በየወሩ በ7 ቀን ይልቁንም በጥርና በሐምሌ ወር የበዓላቸውን መታሰቢያ አብዝቶ ያደርግ ጀመር። ይቅርታውና ሀብተ ረድኤታቸው ከወዳጃቸው ከመላው ሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ይቆየን።